በአማራ ክልል ጃዊ ወረዳ በተከሰተ ምንነቱ ባልታወቀና አተስ በሚመስል በሽታ የሁለት ሰዎች ህይወት አለፈ። አንድ የጃዊ የመጀመሪያ ደረጃ ሆስፒታል ምንጭ ከሳምንቱ መጀመሪያ እስከ ዛሬ ምሽት በበሽታው የተያዙ ሰዎች ቁጥር 52 መድረሱን ለቢቢሲ ተናግረዋል። የሞቱት ሰዎችን በተመለከተ ሲናገሩ ደግሞ ህይወታቸው ያለፉት ሰዎች ምን እንደገጠማቸው ሲጠየቅ ቤተሰቦቻቸው የአጣዳፊ ተቅማጥና ትውከት ምልክት እንዳሳዩ ተናግረዋል ብለዋል። በባጃጅን የመጡት ከባጃጅ ወርደው ሲታዩ ህይወታቸው አልፏል ሲሉም ተናግረዋል። በጉዳዩ ላይ የጃዊ ወረዳ የህብረተሰብ ጤና አደጋዎች መከላከል ተወካይ አቶ ወሰን ትዕዛዙን አነጋግረናል። ብራዊ ጸበል ከሚባል አካባቢ ነው። ጠዋት አካባቢ 25 ኬዞቹ የጃዊ የመጀመሪያ ደረጃ ሆስፒታል ገብተው የሕክምና አገልግሎት እያገኙ ነው። በ22 ግን ወዲያው እንደመጡ ያው ሂስትሪያቸው ሳይወሰድ ሁለት ሰዎች ወዲያው የሞቱ አሉ፣ ሆስፒታል እንደገቡ ማለት ነው። የግል ጤና ተቋማት መካከለኛ ክሊኒኮች ጭምር ለእኛም ለሚመለከተው አካል ሁሉ ከሆስፒታል ጋርም ኮሚኒኬት እያደረጉ መጀመሪያ ወደ እነሱ የሚሄዱ ነበሩ። መጨረሻ ላይ ግን ኮሚኒኬት በማድረግ ወደ ሆስፒታል እንዲሄዱ የማድረግ ስራ ነው የተሰራው። በአማራ ህብረተሰብ ጤና ኢንስቲትዩት ክልል ጤና ጥበቃ ቢሮ ጋር በጋራ በመሆን ሞባይል ሄልዝ ቲም የሚባል አለ። ከተለያዩ የሙያ ስብጥሮች ቦታው ድረስ ተገኝተው ያው የሕክምና ግብአት ይዘው የሕክምና አገልግሎትም በተጨማሪ ደግሞ ለህብረተሰቡም ያው ትምህርት እየሰጡ ይገኛሉ። በአሁኑ ሰዓት በሽታው ምንነት እስካሁን አልተረጋገጠም ማለት ነው። የበሽታው ምንነት አልተረጋገጠም። ትላንትና ወደ ክልል ናሙና ተልኳል። አሁን ይሄ ኮሌራ ነው አይደለም የሚለው ምልክቱ የሚያሳየው እሱን ነው። ነገር ግን ደግሞ ይበልጥ ደግሞ ናሙናውን እየተጠባበቅን ነው ያለ ነው። ከዚህ በላይ ደግሞ እየጨመረ ይሄዳል የሚል እንትንም ስላለ ያ ብዙ ኮንታክት ይኖራቸዋል ተብሎ ነው የሚታሰበው። ተጨማሪ ግብዓት እንዲልክልን ያው ጥያቄውንም አቅርበናል። የተነሳበት አካባቢ ላይ የተወሰደ እርምጃ አለ። ያው ጸበል ቦታው ትንሽ ያለበት አካባቢ ጸጥታ አንጻርም ችግር ያለበት ቦታ ነው እና ነገር ግን ከጤና ጋር ተያይዞ የትኛውም አካል ቢገባ ምንም አይነት እንትን የለውም። ለጊዜው ጸበል ቦታው አልተዘጋም። እንዲዘጋ ግን ያው ደብዳቤዎች የመጻጻፍ ስራ ተሰርቷል። የሚመለከታቸው ያው ከወረዳ ቤተ ክህነት ጋር በጋራ በመሆን በበሽታው የተያዙ ሰዎች ምን አይነት ምልክት ነው የሚያሳዩት? አጣዳፊ ተቅማጥና ትውከት ነው ያላቸው። አተት የምንለውን ያው በናሙና ተወስዶ አልተረጋገጠም እንጂ ያላቸው የሚያሳዩት ያው እሱን አይነት ምልክት ነው የሚያሳዩት ሁሎችም የሚመጡ በሽተኞች። በኢትዮጵያ ባለፉት 7 ዓመታት ለውጡን ተከትሎ የአብይ አስተዳደርና ሚዲያው ግንኙነታቸው ምን መልክ ነበረው? ሚዲያው ጎመራ ወይስ ቀጨጨ? ምን ፈተናዎች ተጋረጡበት? የሚዲያና ኮሚኒኬሽን መምህርና ተመራማሪ የሆኑትን ዶክተር አብዲሳ ዘርአይን አነጋግረናል። መጀመሪያ አካባቢ የነበረው ሪፎርም ይዟቸው የመጡ ሊበራላይዝ የሆነ የኮሚኒኬቲቭ ስፔስ ነበረ። በርከት ያሉ ሚዲያዎች አደባባይ ላይ የወጡበት የተለያዩ ሀሳቦች የሚንሸራሸሩበት ነበረ። ኢንፋክት መጀመሪያ አካባቢ እንዲያውም መዋቅር የሌለው ከመሆኑ የተነሳ አንስትራክቸርድ ሆኖ በጣም ኬኦቲክ የሆነ ደርሶ ነበር ነጻነቱ ማለት ነው። ነገር ግን ያው እንግዲህ ሚዲያ ሪፎርሙ ለማድረግ የተለያዩ አይነት ህጎችን ሁሉ ሲረቀቅ የነበረበት ነገር ነው የነበረው እና በዛ በኋላ ጦርነት ውስጥ የተገባበት ሁኔታ መጣ። በተለይ ጦርነቱ ደግሞ በብዙ አይነት ስቴት ኦፍ ኢመርጀንሲ ውስጥ የነበርንበት እና ብዙ ቦታዎች በኮማንድ ፖስት የሚተዳደሩ ከመሆናቸው የተነሳ ስቴት ኦፍ ኢመርጀንሲ ባይ ኔቸር ዴሞክራቲክ እና ሲቪል ራይቶች ነው የሚያቅብ ነገር ስለሆነ በነጻነት ሀሳብን የመግለጽ ከአንድ ቦታ ወደ ሌላ ቦታ በነጻነት ተንሸራሽረው መረጃን አሰባስበው በተገኘው መንገድ ለማድረግ አስቸጋሪ የሆኑ ሁኔታዎች የተፈጠሩበት ነገር ነው። ስለዚህ ሚዲያዎቹ በአንድም በሌላ ጎራ ላይ አብሮ ተሰልፈው ሴንትራል መንግስቱ በኩል ያለውን ጦርነትን የመደገፍ ጉዳይ የዛኛው ተቃዋሚ ግሩፕ ወይም የምትይለፈም በራሱ እጅ ውስጥ ያሉ ሚዲያዎችን ይዘው ጎራ ተከፋፍለው ወገናዊ በሆነ መንገድ ላይ የሄደበት ሁኔታ ነበር የተፈጠረው። ሚዲያውንም ትልቅ የሆነ አደጋ ውስጥ የከተተበት ሁኔታ ነው ያለው። መንግስትም በራሱ የጦርነት ናሬቲቭን ኮንትሮል ለማድረግ በሚያደርገው ነገር ውስጥ በራሱ አንግል የተቃኘ ነገርን ይዞ የመምጣት ጉዳይ ላይ የተጠመደ ስለሆነ ተዋጊ ክፍሎች እና የተለያዩ መንግስትን የሚቃወሙ ክፍሎችም ዲጂታል ሚዲያ እና የተለያዩ ሲምፐታይዝ የሚያደርጉ ሚዲያዎችንም ይዘው ትርክት ለመቆጣጠር በሚደረገው ትግል ውስጥ አጠቃላይ ፕሮፌሽናል የሆነ ሙያዊ የሆነ ጋዜጠኝነት እና እውነት ፍለጋ ትልቅ አደጋ ላይ ያወደቀበት ጊዜ ላይ ነው ያለ ነው። የማህበራዊ ሚዲያ መስፋፋት ጋር ተያይዞ ሌጋሲ ሚዲያ የምንለው በመንግስት በኩልም ያለ ነጻ ሚዲያውንም ጨምሮ የነበራቸው ሚና ተነጥቀዋል ወይ? ሁለተኛ ገለልተኛ ከሆነ ሚዲያ ኮንሱም ከማድረግ ይልቅ መረጃን ለኛ ብሔር፣ ለኛ እምነት፣ የፖለቲካ ርዕዮተ ዓለም የሚቀርበውን ብቻ የመስማቱ ሁኔታ እንዴት ገመገሙ?
የገመገሙት? እሱንም እናካተው ብዬ ነው። የትኛውም ሀገር ውስጥ የፖለቲካ ፖላራይዜሽን በሚኖርበት ሁኔታ ውስጥ ጥናቶች እንደሚያመለክቱት ሚዲያዎች ያንን ፖላራይዜሽን ተከትሎ ነው የሚሄዱት። ስለዚህ በእኛ ሀገር ውስጥ የፖለቲካ ፖላራይዜሽን ብቻ ሳይሆን ከሱም አልፎ ድሮ የፖለቲካ ፖላራይዜሽኑ የመንግስትና የግል ወደሚል ነገር ላይ ተቃዋሚና መንግስት ወደሚል ላይ መጥቶ ትርክቶቹ በዛ ነበረ ስትራክቸር የሚሆኑት። አሁን ከዛም አልፎ በብሔር ጎራ ላይ ፖላራይዜሽን የሄደበት ነገር ስለሆነ ሚዲያውንም ያንን የብሔር ጎራውን አብሮ ተከትሎ እየሄደ ያለበት ከመሆኑ የተነሳ ማህበረሰቡንም በዛ መንገድ ፍራክቸር እያደረገ የመጣበት ነገር ነው። አሁን ደግሞ ዲጂታል ሚዲያውም ከመምጣቱ የተነሳ ሬላቲቭሊ ሞር ኢጋሊቴሪያን የሆነ ሞር ዴሞክራታይዝ የሆነ ኮሚኒኬቲቭ ስፊር ተፈጥረዋል። እርግጥ በእኛ ሀገር ኮንቴክስት ላይ የኢንተርኔት ፔኔትሬሽኑም እንደሚፈለገው በጣም ሰፊ ነገርም አይደለም። ዲጂታል ሚዲያ ላይ የሚገኘው የሰው ቁጥሩም ከ10 ሚሊዮን ምናምን ያነሰ ነው። ነገር ግን እርባናይት አካባቢ፣ ከተማ አካባቢ፣ ወጣቱ አካባቢ ዲጂታል ሚዲያም ሳቢ የሆኑ እነሱ አካባቢ ስለሆኑ ኮንሰምፕሽኑ እዛ አካባቢ ነው። በአብዛኛው ወደ 70 ምናምን በላይ የሚሆነው የኢትዮጵያ ሕዝብ ኢንተርኔት ጋር አብሮ ኮኔክትድ የሆነ ነገርም አይደለም ሲጀመር። የኤሊት አካባቢ ከተሞች አካባቢ ያለ ማህበረሰብ ነው እንግዲህ ከዚህ ጋር ኤንጌጅ የሚያደርገው። ይሄ ደግሞ 23-22% የኢትዮጵያ ሕዝብ ነው ወደ ከተማ አካባቢ ያለው። በዛ ውስጥ ወጣቱ ነው እንግዲህ ዩስ ኤንጌጅ እያደረገ ያለው። ስለዚህ በዛ አንጻር ሲታይ ድምፁ በጣም አምፕሊፋይድ የሆነ የሚመስል ነገር አለው። ግን በእኛ ኮንቴክስት ውስጥ ሌጋሲ ሚዲያ ስቲል ዶሚናንት ነው። ሰው ስለሚፈልገው ሳይሆን ለሌላው አክሰስ የሚያደርግበት እድሉ በጣም አነስተኛ ስለሆነ ሰፊ ማህበረሰብ ገጠሩ ስለሚኖር ሬዲዮ ላይ አብረው ሁክ ሆኖ የሚቀርብ ብዙ አይነት ማህበረሰብ ነው ገጠር ውስጥ ያለው። እነዚህም ደግሞ በአንድም በሌላ መንገድ በሰፊ በቁጥጥር ውስጥ ያለው ምንድን ነው የሪጂናል እና የናሽናል ገቨርንመንት እጅ ውስጥ ያሉ ክፍሎችን ጭምር ናቸው። ስለዚህ አይ ቲንክ የሌጋሲ ሚዲያ ያለውን ተጽዕኖ ዝም ብለን አሳንሰን እናስቀምጠው አይደለም። እንደ ድሮ ሞኖፖላይዝ ሊያደርግ አይችልም። አሁን ቅድም እንዳልነው በዲጂታል ሚዲያ ግን የሶሻል ሚዲያ አሁን ቅድም እንዳልነው ነው እንግዲህ አሁን ፖለቲካ የተረጋጋት ላይ አይደለም። ሁሉም በየጎራው ሁሉም በየፊናው በየብሔሩ የተወሸቀበት ስለሆነ ሚዲያ ላይ የሚሰሩም ከዚህ የወጡና የነጹ ነገሮች ካለመሆናቸው የተነሳ ሰዎች ከእነሱ ልብ ትርታ ጋር አብረው የሚሄደውን እየመረጡ ኮንሱም የማድረግና ከዚህ የተነሳ ሴግመንት የሆነ ፕሉራሊዝም እርስ በርሱ የማይናበብ እንዴት ፕሉራል የሚመስል ግን ደግሞ በየስርቻ ውስጥ የተቀመጠና ራሱና ራሱ የሚመስል ነገር ኮንሱም እያደረገ ኤኮቼምበሩን አምፕሊፋይ እያደረገ ያለ ኮሚኒቲ እየፈጠረን ያለበት ነገር ነው። ይሄ ደግሞ ለዴሞክራሲ በጣም ደንጀረስ ነገር ነው። ዲጂታል ሚዲያ የራሱ የሆነ ኮንትሪቢሽን ለዚህ ይፈጥረዋል ብዬ አስባለሁ። ግን ፖዚቲቭሊ ደግሞ ምንድን ነው እሱ ባይኖር ኖሮ ምንድን ነው የሚሆነው ብለህ ስታስብ ኮምፕሊት የሆነ ኢንፎርሜሽን ዶሚናንስ እና ናሬቲቭ ዶሚናንስ መንግስት ይዘን የሚቀጥልበትና ፕሮፓጋንዳውን በዛም መንገድ ማግኒፋይ የሚሆንበት ነገር ይሆን ነበር። ያ ደግሞ ያልሆነበትና አትሊስት በተለያየ መንገድ የተበጣጠሰ ሀሳብ ቢሆን አክሰስ ማድረግ እንዲችል ዲጂታል ሚዲያው ረድቷል። በዛ ውስጥ ደግሞ ጥሩ ነገርም ለህብረተሰቡ የሚያቀርቡ እንዳሉ ሆኖ ማለት ነው። ሴንሴሽናል የሆነ ነገር ሞኒታይዝ የሚደረግን ከመሆኑ የተነሳ ገንዘቡን ስለሚያመጣ ነገሮችን በተብላሸ መንገድ የማቅረቡ ነገር እንዳለ ሆነው ሬስፖንስብል በሆነ መንገድ በዚህ መንገድ እየሰሩ ያሉም እንዳሉ መዘንጋት የለብን። 7 ዓመቱን ሚዲያ በአብይ ዘመን አንኳሩ ነገር ለእርስዎ ምንድን ነው? እንደው በአንድ በሶስት አረፍተ ነገር ምን ሊሉ ይችላሉ? በጦርነት ውስጥ ያለ ሀገር ነው። በጦርነት ውስጥ ያለ ሀገር ውስጥ ያለ ሚዲያ ነጻነትን ጠብቆ ይሄዳል ብለህ የምትጠብቀው ነገር አይደለም። ስለዚህ ኦልሬዲ መጀመሪያ ላይ የነበረው ፕሮሚስ እና የነበሩ ተስፋዎች ሁሉ በብዙ መንገድ ቬፖራይዝ የሆኑበትና አሁን ባለንበት ሁኔታ ውስጥ በተለያየ አይነት የኢኮኖሚ ጫና ውስጥ የሴኪሪቲ ጫና ውስጥ ሰልፍ ሴንሰር በማድረግ ተጣብቆ ያለ ሚዲያ ነው ብለን ማየት ነው የምንችለው። ስለዚህ ያለው ሚዲያ ስፊር አሁን ባለንበት ሁኔታ ውስጥ ሪሊ ነጻነትን ተሸክሞ የሚሄድ አይነት ሳይሆን ለራሱ በሰርቫይቫል ሞድ ውስጥ ያለ ነው ብለን መገምገም ነው የምንችለው። ትልቅ ጦር መሳሪያ ሆኖ የተለያዩ ተዋጊ ክፍሎች ሚዲያ እየተጠቀሙ ያሉት። ለሚዲያ ኢንቫይሮንመንቱም አትሞስፌሩ ላለፉት 3-4 የጦርነት ጊዜያት በጣም ዴቫስቴቲንግ ናቸው ብለን ኮንክሉድ ማድረግ እንችላለን። ፖለቲካችንን ነው የሚመስለው ሚዲያው የሚል ነገር ነው ያስኩት። ኤግዛክትሊ እንደዛ ነው። ተደጋግሞ ምርምርም ሪሰርችን ያረጋገጠ ስለሆነ ፖላራይዝ በሆነ የፖለቲካ ኢንቫይሮንመንት የኤትኒክ ዳይሜንሽኑ ተጨምሮበት ሚዲያውም ራሱ ይህን ተከትሎ ሄደው እያጦዘ የሄደበት ነገር ስለሆነ ከዚህ ነገር ዝም ብሎ ሚዲያው አየር ላይ ያለ አይደለም፣ ደሴት ላይ የተቀመጠ አይደለም። በማህበረሰቡ ውስጥ ነው። ማህበረሰቡን ሪፍሌክት የሚያደርግም ጭምርም ስለሆነ በዚህ ሁኔታ ውስጥ ራሱ እንደ ፓርት ኦፍ ኮንፍሊክት ውስጥ ራሱ አብሮ ራሱን ኤንጌጅ እያደረገ የሄደበት ነገር ስለሆነ በተለይ በዩቱብ ሞኒታይዝ የሚደረግ ስለሆነ ክሊክ ለማግኘት እና ገንዘብ ጀነሬት ለማድረግ ሴንሴሽናል የሆኑ በሬ ወለዱ ነገሮችንም እንደውም ኮንፍሊክቱን በባሰ ነገር ጡዘት የሚያደርጉትና ሎያል የሆነ ኮንስቲቱንሲ ለመፍጠር በሚደረገው ነገር ውስጥ አጠቃላይ ማህበረሰቡ ውስጥ ያለ ሴቶች ሁሉ የተሸረሸሩ፣ የአንድነት ጉዳይ አደጋ ላይ የወደቀ፣ የሰላም ጉዳይ አደጋ ላይ የወደቀ፣ ልዩነቶቻችን በጣም እየሰፉ እየሄዱ ያሉበት ሁኔታ ላይ በጣም ቻሌንጂንግ ኤንቫይሮንመንት ላይ ደረስ ነው።
የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ባለፉት 7 ዓመታት በፖለቲካ ምህዳር መጥበብና መስፋት፣ በአየር ንብረት ለውጥና አረንጓዴ ልማት፣ በጾታ እኩልነትና በሰብአዊ መብት አያያዝ የታዩ ለውጦች ምን ይመስላሉ የሚለውን በቀጣይ ተከታታይ ቀናት የምንቃኝ ይሆናል። ዛሬ የኦቲዝም ግንዛቤ ማስጨበጫ ቀን ነው። ይህ ዕለት በዓለም ደረጃ ታስቦ እንዲውል ለተባበሩት መንግስታት ሀሳብ ያቀረበችው ኳታር ናት። ወደዚያው ብናቀና ዶክተር ወንደሰን ግርማ እናገኛቸዋለን። በኦቲዝም ህብር ውስጥ ያሉ ሰዎች መኪና እንዲያሽከረክሩ የሚያስችል ከፍተኛ ምርምር በማድረግ ለኳታር ያቀረቡ ኢትዮጵያዊ ናቸው። ለዛሬ እንግዳ አድርገናቸዋል። እንደዚህ ያለበት ሰው በቃ እንደው ጥፍጥፍ ብሎ ቁጭ የሚል ምንም ትምህርት ቤትም ለራሳቸው ብቻ መሰራት ያለበት ከሌላው ጋር ማጭ የማያደርጉ ምናምን ተደርጎ ነው የሚቆጠረው። ግን አይደለም፣ ሌቭል አለው። ነን ኦቲስቲክ ሆነው ከኖርማል ኢንዲቪጁዋል የበለጠ ኮንትሪቢዩት የሚያደርጉ ቴዎሪስት የሆኑ ዴቨሎፕ የሚያደርጉ ቴዎሪ ዴቨሎፕ ያደርጉ ሳይንቲስቶች አሉ። በዛው መጠን ደግሞ ራሳቸውን ሃንድል ማድረግ አቅቷቸው ቤተሰብ ሃንድል የሚያደርጋቸው አሉ። ግን አሁን የእኛ ጥናት ስንመጣ እነዚህ ኮንትሪቢዩት ሊያደርጉ የሚችሉ ሰዎች ግን ኢንቫይሮንመንቱ ምቹ ስላልሆነ ለምሳሌ የተሰሩት መኪኖች የተሰራው እነሱን የማሰልጠኛ ሁኔታ ለኖርማል ኢንዲቪጁዋል ስለሆነ ወይም እንደው ኖርማል የሚለውን ተሆና ነን ኦቲስቲክ ለሆነው ኢንዲቪጁዋል ስለሆነ ትሬኒንግ ኢንቫይሮንመንት አኮሞዴት